እንደሱ አድርግልኝ። እሺ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እያልኳችሁ እንግዲህ ዛሬ ምዕራፍ 21 የምንጨርስበት ቀን ነው ማለት ነው። ዛሬ ምዕራፍ 21 እንጨርሳለን። ረቡዕ ምዕራፍ 22ን እንጀምራለን ማለት ነው። የመጨረሻው የዮሐንስ ራእይ ክፍል ማለት ነው። የመጨረሻው ምዕራፍ 22ን የምንጀምር ይሆናል። ከዛ እንጨርሳለን። ምናልባት ረቡዕ ከጀመርን ረቡዕና አርብ ራእይ ዮሐንስን የምንጨርስ ይመስለኛል። እግዚአብሔር አምላክ ይርዳን። ከዛ የሚቀጥለው ሳምንት ምናልባት ሰኞ ወይም ያቆም ነው አርብ የነበረው መርሃ ግብር ጨርሰን ዛሬ መጨረሻውን ክፍል እናያለን። አጭር ነው የሚሆነው የዛሬ መርሃ ግብር በጣም አጭር ነው የሚሆነው። በተቻለ መጠን ያው ሐሳቡ አንድ አይነት ስለሆነ በተቻለ መጠን ቶሎ ብለን የምንሄድ ይሆናል ማለት ነው። ቁጥር 19 ላይ የከተማይቱ ቅጥር የቅዱሳን ከተማን ነው። የከተማይቱ ቅጥር ብሎ የሚጠራት መንግስተ ሰማያት የቅዱሳን ከተማ ተብላ ተጠራለች። እሱን በዛው አውድ ላይ አይተናል። የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበር። ፊተኛው መሰረት ኢያስጴድ፣ ሁለተኛው ሰንጴር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣ አምስተኛው ጠጋርጊልኝ ኤማሁሲ ተባረክ። እሺ አምስተኛው ሰርዶንስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቴሎቢ፣ ስምንተኛው ብርሌ፣ ዘጠነኛው ወራውሬ፣ አስረኛው ክርስፕራስ፣ 11ኛው ያከንት፣ 12ኛው አሜቴስጢኖስ ነበረ ይላል። እንግዲህ እነዚህ የከበሩ የሚያንጸባርቁ ድንጋዮች ናቸው። ኦኬ እጅጉን የተወደዱ ማዕድናት ናቸው። አንጸባራቂ ናቸው። አይ ቲንክ በባለፈውም ይሄንን ምንን ያንጸባርቃሉ የሚለውን ኮንሴፕት በደንብ አይተናል። እና በ12 ድንጋዮች በከበሩ ድንጋዮች የእግዚአብሔር መንግስተ ሰማያት እንዳጌጠች ተቀምጧል። እነዚህ የሚያንጸባርቁ ናቸው። ምን ነው የሚናገረው? ኦኬ 12 ቁጥር በመጽሐፍ ቅዱስ ላይ በተለይ በብሉይም ሆነ በሐዲስ ለምሳሌ በብሉይ ኪዳን ጊዜ የነበሩ ካህናት በተለይ በኋላ ላይ መጽሐፍ ክፍል እህታችን ኤማውስ ትከፍትልናለች። ዘጸአት ምዕራፍ 28 ላይ ከቁጥር 17 ጀምራችሁ ስትመለከቱ 12 የከበሩ ድንጋዮች በብሉይ ኪዳን በሊቀ ካህናት ደረት ልብስ ላይ እንዲጠለጠሉ እግዚአብሔር አምላክ አዞ ነበር። አሁን ይህንን እናየዋለን። ኤማውስ ዘጸአት 28ን ክፈችልኝ። ዘጸአት 28 ከቁጥር 17 ጀምሮ እንየው አንዴ እና በኋላ 12 የመሆናቸው ምስጢር ምንድነው? እነዚህ የከበሩ ድንጋዮች ምንን ነው ሪፕሬዘንት የሚያደርጉት? ማንጸባረቃቸው ምንን ይናገራል? የሚሉትን ነጥቦች እናያለን። ለምን ተጠቀሱ የሚሉትን ነጥቦች እናያለን። እሺ ዘጸአት 28 ቁጥር 17 እና 17 ጀምረን እናንብቡ። እሺ አረ ቀስ በይ ተይ ሞስ ከቁጥር 17 እሺ በአራት ተራ የሆነ እንቁ ፈርጥ አድርግበት። በፊተኛውም ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ እንቁ፣ በሁለተኛውም ተራ ከፍ በሉር፣ ሰንፔር፣ አልማዝ፣ በሶስተኛውም ተራ ያከንት፣ ኬልቄዶን፣ አሜቴስጢኖስ፣ አራተኛውም ተራ ብርሌ፣ መረግድ፣ ኢያስጴድ በወርቅ ፈርጥ ይደረጋሉ። የእንቆቹም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀረጹ ይቀረጻሉ። ስለ 12ቱ ነገዶች ይሁኑ ይላል። ኦኬ ይበቃል። እንግዲህ እንዳያችሁት በብሉይ ኪዳን በሊቀ ካህናቱ ላይ እግዚአብሔር አምላክ 12 የከበሩ ድንጋዮች በልብሱ ላይ እንዲያደርግ አስቀድሞ ተናግሯል። በተመሳሳይ መልኩ በእግዚአብሔር መንግስት ደግሞ በመንግስተ ሰማያት ላይ ምዕራፍ 21ን ስትመለከቱ 12 የከበሩ ድንጋይ በመንግስተ ሰማያት ላይ ታያላችሁ። አሁን ይሄ ምንን ነው የሚናገር? እነዚህ ድንጋዮች አንደኛ የከበሩ ናቸው። ኦኬ እጅጉን የከበሩ ድንጋዮች ናቸው። ሁለተኛ አንጸባራቂ ድንጋዮች ናቸው።
ኦኬ አንጸባራቂ ድንጋዮች ናቸው። በሶስተኛ ደረጃ 12 መሆናቸው ሚስጥር ምን ነው የሚያሳየው የሚለውን እናያለን። ኦኬ አንደኛ አንዴ ወደ ራይ ይጅልኝ ኤማውሲ እነዚህ ምን ያሳያሉ? አንደኛ የከበሩ መሆናቸው 12 የሚለው ቁጥር በመጽሐፍ ቅዱስ በብሉይ ያሉትን 12 ሐዋርያት እናይበታለን። በሐዲስ ኪዳን ደግሞ 12ቱን ነገደ እስራኤል እንመለከትበታለን እና ከብሉይ ኪዳን 12 የሚለው የእግዚአብሔርን ሕዝብ የሚገልጥ ቁጥር ነው። እንግዲህ 12 የሚለው የእግዚአብሔርን ሕዝብ የሚገልጥ ቁጥር ነው። ለምሳሌ አንዴ ራዕየ ዮሐንስ ምዕራፍ 6 ላይ ነይልኝ። ራዕየ ዮሐንስ ምዕራፍ 6 እሱን ላሳያችሁና ከዛ እንመለሳለን። ራዕየ ዮሐንስ ምዕራፍ 6 አንዴ ምዕራፍ 7 ላይ ነይልኝ ከቁጥር 5 ቁጥር 4 ጀምሮ ቁጥር 4 ተይው ከቁጥር 4 በቃ እንደሱ ተይልኝ። ጎበዝ ተባረኪ፣ እግዚአብሔር ይባርክሽ። እሺ የታተሙትም ቁጥር ሰማው። እንግዲህ እነዚህ የታተሙት ቁጥር ማለት ይሄ የእግዚአብሔርን መንግስት የሚወርሱትን ነው የሚናገረው፣ የክርስቶስ የሆኑትን ነው የሚናገረው። የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። ከእስራኤል 144,000 ነበሩ። ምንድነው 144,000 ምን የተባሉት እነማን ናቸው የሚለውን እናያለን። ከይሁዳ ነገድ 12,000 ታተሙ። ከሮቤል ነገድ 12,000፣ ከነገደ ጋድ 12,000 ከፍ አድርጉ። ከአሴር ነገድ ከፍ አድርጉ። የማውስ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000 ነበሩ። ከምናሴም ነገድ 12,000፣ እሺ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ቀጥ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድ 12,000 ታተሙ ይላል። እንግዲህ ሺህ አስቀድመን ምን ብለናል? ሺህ ብዙ ቁጥር ነው፣ ብዙ ነገር ነው የሚናገረው፣ ብዙ ቁጥር ነው የሚናገረው። ኦኬ ብዙ ጊዜን ለመግለጽ ነው ሺህ የሚለው የምንጠቀመው። 12 ግን የእግዚአብሔርን ሕዝብ የሚገልጥ ቁጥር ነው በመጽሐፍ ቅዱስ። አሁን ከብሉይ ኪዳን 12ቱ ነገደ እስራኤል፣ ከሐዲስ ኪዳን 12ቱ ሐዋርያት አንድ ላይ ስንት ይመጣል? 144 ይመጣል። የታተሙት ስንት ናቸው ነው የሚለው። ከፍ በይ ውስጥ አንድ ከፍ አድርጊ። ቁጥር 4 ላይ የታተሙት 100 ስንት ናቸው የሚለው 144 ናቸው። ከፍ ነው ወደ ላይ ቁጥር 4 ላይ ነው። ስሙ አሁን ይሄው የታተሙትም ቁጥር ሰማው። የእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 12 እና 12 ስንት ይሆናል ማለት ነው? 144። በብሉይ ኪዳንና በአዲስ ኪዳን የእግዚአብሔርን መንግስት የሚወርሱ ቁጥራቸው ኦኬ 12 እና 12 ማለት 12ቱ ነገደ እስራኤል 12ቱን ሐዋርያት ለመግለጽ ነው። በአንድ ላይ 144 ይመጣሉ። ከዛ ሺህ የሚለው ቃል ደግሞ ሁል ጊዜ ከእግዚአብሔር ጋር እንደሚሆኑ ኦኬ ቁጥራቸው ብዙ እንደሆነ ኦኬ ለብዙ ዘመናት ከእግዚአብሔር ጋር እንደሚኖሩ ፍጻሜ የሌለው ማለት ነው። በጉ ኢየሱስ ክርስቶስ በእነርሱ እንደሚያድር ኦኬ እነርሱም በአማናዊ ሚስት ሆነው እንደቀረቡ ከእግዚአብሔር ጋር እንደሚሆኑ ለመግለጽ ነው ሺህ የሚለው ቃል የተገለጠው። ኦኬ አሁን ይሄንን ሐሳብ ይሄንን ኮንሴፕት እንያዝና በደንብ አድርጋችሁ ስሙ ፕሊዝ። ወደ ራዕየ ዮሐንስ ምዕራፍ 21 ስትሄዱ እነዚህ ማዕድናትን እናያለን። አንዴ ተመለሽልኝ። እሺ እዛው ቁጥር 10 እሺ የከተማይቱ ቅጥር መሰረት በከበሩ ድንጋዮች ሁሉ ተጊጦ ነበር። ፊተኛው መሰረት ኢያስጲድ፣ ሁለተኛው ሰንፔር። እነዚህ ቅድም እየዘረዘርን ያየናቸው ማዕድናት ማለት ነው። አይ ቲንክ 8ቱ ተጠቅሰዋል። አራቱ ደግሞ በዘጸአት ላይ ካለው ጋር 8ቱ ተመሳሳይነት አላቸው፣ አራቱ ልዩነት አላቸው። ይሄ ስለምን ሆነ ቢሉ ብሉይና ሐዲስ ተዋጅተው የእግዚአብሔርን መንግስት የሚወርሱ አንድነታቸውን ለመግለጽ ነው። በእግዚአብሔር መንግስት ውስጥ አንድነታቸውን ለመግለጽ እንዲሆነ ብለው የሚያስቀምጡ ሊቃውንቶች አሉ። ኦኬ ኤኒዌይስ እነዚህ ማዕድናት ያንጸባርቃሉ ብያቸዋለሁ። አንደኛ ማንጸባረቃቸው ምን ነው የሚገልጸው የሚለውን እንዲህ ለምሳሌ ማንጸባረቅ ኦኬ እነዚህ ውበታቸው ክርስቶስ ነው ማለት ነው። የሚያሳዩት በቅዱሳን ነው የሚመሰሉት። ኦኬ
ክብራቸውን ለመግለጽ ነው። የእግዚአብሔር መንግስት የሚወርሱ ክብራቸውን ለመግለጽ ነው። የቅዱሳንን ክብር ለመግለጽ ነው። 12 የሆኑት እነዚህ የከበሩ ድንጋዮች አንደኛ ባህሪያቸው ምንድነው? አንጸባራቂ ድንጋዮች ናቸው። ስለዚህ የሚያንጸባርቁት ማንን ነው ማለት ነው? ክርስቶስን ነው የሚያንጸባርቁት፣ እግዚአብሔርን ነው የሚያንጸባርቁት። ኦኬ፣ የሚያንጸባርቁት እግዚአብሔርን ነው። ያንን ለመጥቀስ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እስቲ ነይል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ነይል። ምንድነው? አንዴ እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ስለዚህ ቅዱሳን የሚያንጸባርቁት ሰዎች ቅዱሳንን ሲመለከቱ፣ ቅዱሳን ሐዋርያትን ሲመለከቱ የሚያዩት ማንን ነው ማለት ነው? ክርስቶስ ኢየሱስን ነው ማለት ነው። የሚያንጸባርቁት እንደነዚህ ማዕድናት፣ እንደነዚህ የከበሩ ድንጋዮች የሚያንጸባርቁት የሚያሳዩት ክርስቶስ ኢየሱስን ነው እንጂ ክርስቶስ ኢየሱስን ነው። አንደኛ። ሁለተኛ እነዚህ የከበሩ ማዕድናት፣ እነዚህ የከበሩ ድንጋዮች ምንን ይገልጻሉ? የከበሩ መሆናቸው ቅዱሳን በእግዚአብሔር ዘንድ የከበሩ እንደሆነ ለመግለጽ ነው። ኦኬ፣ የከበሩ መሆናቸውን ለመግለጽ ነው። እስቲ ኤማውስ መጽሐፍ ቅዱስ አስረጅ ልስጥሽ። ኢሳይያስ ስንት ትከፍችልኛለሽ? ትንቢተ ኢሳይያስ ምዕራፍ አንድ ይጠብቅኝ። ትንቢተ ኢሳይያስ ምዕራፍ 54 ላይ ኢሳይያስ 54 ብትጽፉ ደግሞ ደስ ይለኛል። እየጻፋችሁ ነው የሚል ሐሳብ አለኝ። ከቁጥር 11 ክፈችልኝ። እሺ ቁጥር 11። እሺ ተባረኩ፣ እየጻፍን ነው፣ ደስ ይላል። እሺ አንቺ የተቸገርሽ ባውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔርም እመሰርትሻለሁ፣ የግንቦችሽም ጉልላት ይላል። ከፋ ሄድሽ 54 ደግሞዋለሽ። ቁጥር 11 እና 12 ብቻ እናንብበው። እሺ ከፍ አድርጊ። አንቺ የተቸገርሽ ባውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽንም ሸላልሜ እገነባለሁ፣ በሰንፔርም እመሰርትሻለሁ፣ የግንብሽም ጉልላት በቀይ ዕንቁ፣ በሮችሽም በሚያብረቀርቁ ዕንቁ፣ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ፣ ልጆችሽም ሁሉ ከእግዚአብሔር ምን ይሆናሉ ይላል። ከፍ አድርጊ ኤማውስ ይጎበዝ አንዴ። እሺ በእኔ እናት ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ኦኬ፣ ይሄ እነዚህ የከበሩት ማዕድናት፣ እነዚህ የከበሩት ድንጋዮች ምንን ይገልጻሉ ማለት ነው? ቅዱሳን በእግዚአብሔር ዘንድ ምን ያህል መክበራቸውን በብዙ ተግዳሮት ውስጥ አልፈው ኦኬ እጅ ተጭኖባቸው ፈተና ያም ሁሉ በክርስቶስ ኢየሱስ በማመናቸው በእግዚአብሔር በማመናቸው ምክንያት ያ ሁሉ በእሳት ውስጥ አልፈው ወርቅ፣ አሁን ወርቅ የምንለው አንድን ወርቅ የምንለው በእሳት ውስጥ በመከራ ውስጥ አልፎ ሲወጣ ነውና ቅዱሳንም የከበሩ መሆናቸው በእግዚአብሔር ዘንድ የተወደዱ መሆናቸውን የምናይበት አውድ ክፍል ነው። ኦኬ የሚያንጸባርቁት ክርስቶስን ነው። እንደነዚህ ማዕድናት የሚያንጸባርቁት ክርስቶስን ነው። የከበሩ መሆናቸው በእግዚአብሔር ዘንድ የከበሩ መሆናቸውን ለመግለጽ ነው። 12 የመሆናቸው ሚስጥር ኦኬ እነዚህ 12ቱ ደግሞ ቅድም እንዳየን የብሉይ ኪዳን አባቶች ምሳሌ ኦኬ ምሳሌ ተደርጎ ይታያል። ነገደ እስራኤል 12 ምሳሌ ተደርጎ ይታያል። በዘመነ ሐዲስ ደግሞ በ12ቱ ሐዋርያት ምሳሌ ተደርጎ ይታያል። ስለዚህ የእግዚአብሔርን መንግስት የወረሱ ከብሉይ ኪዳንና ከሐዲስ ኪዳን የእግዚአብሔርን መንግስት የወረሱ ቅዱሳን ምን ያህል የከበሩ እንደሆኑ፣ አንጸባራቂ እንደሆኑ፣ ክርስቶስ እንደሚታይባቸው፣ ክርስቶስ እንደሚንጸባረቅባቸው
የምናይበት አውዳዊ ክፍል ነው። ኦኬ እንዲህ ነው ቤተክርስቲያን የምታስተምረውና እንዲያውም እንደው ሰዓታችን ለመጠበቅ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያን መተርጉማን የሚገርማችሁ እያንዳንዱን ይሄንን ድንጋይ ከሐዋርያት ጋር አያይዛ ሰይማለች። ከ12ቱ የበጉ ሐዋርያት የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት ጋር እያንዳንዷን ድንጋይ በማመሳሰል ሾማ መተርጉማን ይገልጣሉና ይሄ በጠቅላላ ግን የሚገልጸው ክብራቸውን፣ የተወደዱ መሆናቸውን፣ የከበሩ መሆናቸውን፣ በእግዚአብሔር ዘንድ የተወደዱ መሆናቸውን ቅዱሳን የሚያንጸባርቁትም ክርስቶስ እንደሆነ ለመግለጽ ነው በዚሁ አውድ የተቀመጠው ማለት ነው። እሺ ቁጥር 20 ላይ ነው ይልኝ። እሺ ወደ ራዕየ ዮሐንስ እንመለስ። ምዕራፍ 22 ላይ ኤማውስዬ እሺ ቁጥር 22 ምዕራፍ 21 ቁጥር 22 እሺ ጎበዝ ፈጠን ሁለቱም እንቆች ነበሩ። እያንዳንዳቸው ደጅ አንድ እንቁ የተሰራ ነበረ። የከተማይቱም አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ ይላል። ይሄ እንግዲህ የሚያሳየው ጥሩ ወርቅ ነበረ። የከተማይቱ አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ ይላል። ይሄን ክፍል አንድ ብታትርጓሚያችንን እንይና ከዛ ወደ 22 እንሄዳለን። ኦኬ አደባባያ እንደተጠራ ወርቅ ነው አለ። የወርቅ አሸዋ ፈሶባታል፣ ውስጧም እንደ እንቁ ያበራል አለ። ጽሬቷን መናገር ነው ይላል። ስለዚህ ብርሃን በእነሱ ውስጥ እንደሚበራ ብርሃን በእነሱ ውስጥ እንደሚበራ በቅዱሳን ውስጥ እንደሚበራ ይሄ ብርሃን የተባለ ማን ነው? ውበታቸው ማን ነው? ይሄ ውበታቸው ክርስቶስ ኢየሱስ እንደሆነ ነው በዚህ ክፍል ላይ የምንረዳው። አንደኛ እነሱ ያንጸባርቃል። አንድ ሰው የሚያንጸባርቀው ክርስቲያኖች ውስጡ ያለውን ነገር ነው የሚያንጸባርቀው። ውስጡ የሌለን ነገር ሊያንጸባርቅ አይችልም። ቅዱሳን ቅዱስ ጳውሎስን ስናይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ አለ። ቅዱስ ጳውሎስ የሚያንጸባርቀው ውስጡ ማን ስላለ ነው? ክርስቶስ ኢየሱስ ስላለ ነው። ኦኬ ይሄን ልናቅና ልንረዳ ያስፈልጋል። አሁንም ቅዱሳን የሚያንጸባርቁት ውስጣቸው ያለውን ውበት ነው። ኦኬ ውስጣቸው ያለውን ውበት ነው። ያ ውበት ማን ነው? ኢየሱስ ክርስቶስ ነው። አሁን ለዛ ነው 12 ደጆች 12 እንቁዎች ነበሩ። እያንዳንዱ ደጅ ከአንድ እንቁ የተሰራ ነበረ። የከተማይቱ አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ ይላልና ወርቅ በእሳት ውስጥ ቅድም ብያቸዋለሁ። ወርቅ በእሳት ውስጥ አልፎ በመከራ ውስጥ በተግዳሮት ውስጥ አልፈው እጅ መጫን ደርሶባቸው በእሳት ተፈትነው ሰማዕታት ሆነው እነዚህ ቅዱሳን እንደ ወርቅ አበሩ። አሁን ደግሞ ተመልከቱ፣ ውበታቸውን ነው የሚነግረን እዚህ ክፍል ላይ። ኦኬ እንደምን አበሩ? እንደ ወርቅ። በወርቅ ግን በእሳት ውስጥ አልፈው ነው። ኦኬ ተፈትነው ነው። እምነታቸውን ጠብቀው ስለያዙ በወርቅ ምሳሌ ይመሰላሉ። ኦኬ በወርቅ ምሳሌ ይመሰላሉ። እሱን እንድናይ ስለፈለኩ ነው። አንድ ሁለት መጽሐፍ ቅዱስ ማስረጃ ልስጣችሁ። ችግር የለም። ኤማሁሴ ሐዋርያት ሥራ ምዕራፍ 14ን ክፈችልኝ። ሐዋርያት ሥራ ምዕራፍ 14 ቁጥር 22 አንዳንድ ሰው ቶሎ ገስት ላይም ኮሜንት ላይም ጻፉልኝ። እሺ ሐዋርያት ሥራ ምዕራፍ 14 እሺ ቁጥር ሐዋርያ እሺ ተባረክልኝ። አብረን እናንብብ። ኦኬ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱ ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ይላል። አሁን እዚህ ጋር ነው የምፈልገው፣ ስሙ። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራንና ወደ ኢቆንዮን ወደ አንጾኪያም ተመለሱ ይላል። ኦኬ ወደ እግዚአብሔር መንግስት በምን መከራ? በብዙ መከራ። አሁን ፈተና ሐዋርያት ፈተናት
ደርሶባቸዋል፣ እጅ መጫን ደርሶባቸዋል፣ ብዙዎች አሳደዋቸዋል፣ ሰይፍን መዘውባቸዋል፣ ተሰድበዋል፣ ተተትቸዋል፣ ተገርፈዋል፣ በድንጋይ ተደብድበዋል። በዚህ ሁሉ ግን እምነታቸውን ጠብቀው ወርቅ ሆነው ወጥተዋል። በእሳት ውስጥ ተፈትነው ወርቅ የሚሆነው በእሳት ውስጥ ተፈትኖ ሲወጣ ነው። ክርስቲያኖች ወርቅ ተብለው እንደዚህ በከበረ ማዕድን የመጠራታቸውን ሚስጥር በደንብ ስሙ። ሚስጥር ቅዱስ ሉቃስ ሲጽፍልን ምን አለ? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያ ተመለሱ ይላል። አያችኋል? በብዙ መከራ በብዙ ፈተና ውስጥ ከክፉ አይሁዳውያንና ከክፉ ሮማውያን በሐዋርያት ላይ ብዙ መከራ ይደርስባቸው ነበር። ያንን ነው እየገለጠልን ያለው። በዚህ ሁሉ ውስጥ ግን አልፈው እምነታቸውን ጠብቀው በወርቅ ተመስለዋል። ይሄ የሚያሳየው ምንድነው? ወደ እግዚአብሔር መንግስት በብዙ መከራ ልንገባ እንደሚያስፈልገን ነው የሚገልጸው። ኦኬ፣ ሐዋርያት ብዙ መከራን ተቀብለዋል በብዙ መከራ ውስጥ። ይሄን ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ላይ ሮሜ ምዕራፍ 8 ቁጥር 35ን ክፈችልኝ ኤማውስ። ሮሜ ምዕራፍ 8 እሱ በአንጻረ ጳውሎስ ሁሉንም ሐዋርያቱንም እነዚህ በወርቅ የተመሰሉ ቅዱሳንን ወክሎ ሲናገር ታደምጡታላችሁ። እሺ፣ ጳላዲዮስ ስለመጣ አንድ ሰው ብቻ በፈቃድ አንዬ አንቺን አወርድሻለሁ፣ ችግር የለም። እሺ፣ አንዴ ሮሜ ምዕራፍ 8 ቁጥር 35ን ክፈችልኝ። ሮሜ 8:35 ሮሜ 8:35 እሺ፣ አዎ፣ ይኸው ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል ቅዱስ ጳውሎስ ነው ይሄን የሚናገረው። ስለዚህ ቅዱሳን በእሳት ውስጥ አልፈው ወርቅ ሆነው ወጥተዋል። ኦኬ፣ ተፈትነው ወርቅ ሆነው ወጥተዋል። አሁን ራዕየ ዮሐንስ ምዕራፍ 21 ላይ ነው ይልኝ ኤማውስ። አሁን ራዕየ ዮሐንስ ምዕራፍ 21 አንዴ ወደ ቁጥር 20 ምዕራፍ 21 ቁጥር 21 ላይ ነው ይልኝ 21 ላይ ስታካለ ኤማሁስ ሲታባርጉ ኤማሁስ አለሽ? 12 እንቆች ነበሩ። እያንዳንዳቸው ደጅ ከአንዱ እንቁ የተሰራ ነበረ። የከተማይቱም አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበር ይላል። ጥሩ ወርቅ ንጹህ ብሎ ያዩታልና ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ። ምን ማለት ነው? ይሄ የቅዱሳንን የሰማዕታቱን በወርቅ መመሰላቸው መንግስተ ሰማያት በፈተና ቀደም እንዳየነው በፈተና በመከራ ውስጥ እንደሚወርሷት ብዙ ተግዳሮት ደርሶባቸው እምነታቸውን ጠብቀው እንደሚወርሷት ጥሩ ወርቅ ነው የተባለው። ወርቅ ነው ብቻ አይደለም ደግሞ የተባለው ጥሩ ወርቅ ነው፣ ንጹህ ወርቅ ነው ብሎ ይተረጉሙታል። ንጹህ የመሆኑ ሚስጥር ምንድነው? እምነታቸው ንጹህ እንደሆነ። ኦኬ፣ ንጹህ የሆነውን በእግዚአብሔር የተወደደውን መስዋዕት ማቅረባቸው እምነታቸውን ጠብቀዋል። ኦኬ፣ እምነታቸውን ጠብቀዋል። ለዚህ ነው ቤተክርስቲያናችን ውስጧ እንደ እንቁ ያበራል አለ። ጽሬቷን መናገር ነው ብሎ ያስቀምጣሉና የሚታየው ክርስቶስ ነው፣ የእግዚአብሔር ቃል ነው። በእነሱ ውስጥ የሚታየው ንጹህ የሆነው የእግዚአብሔር ቃል፣ የከበረው የእግዚአብሔር ቃል። ስለዚህ በጥሩ ወርቅ፣ በከበረ ወርቅ፣ በንጹህ ወርቅ ይመስላቸዋል ቅዱሳን፣ በንጹህ ወርቅ ይመስላቸዋል ቅዱሳንን።
ኦኬ መንግስተ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ። ስታዩት ንጹህ ነው አይደለ? ብርጭቆ ንጹህ እንደዛ ጥሩ ወርቅ ነው። ቅድም በዘረዘርናቸው ማዕድናት የመመሰላቸው ሚስጥር እነዚህ አንጸባራቂ ማዕድናት ቅዱሳን ክርስቶስን አንጸባርቀው እግዚአብሔርን አሳይተው በብሉይና በሐዲስ ያሉ ቅዱሳን እነዛ 144 ታተሙ። የእግዚአብሔርን መንግስት ወረሱ። ክርስቶስን እግዚአብሔርን ገንዘብ በማድረጋቸው እርሱ በእነርሱ ላይ አድሮ ይኖራል፣ እነርሱም ከእርሱ ጋር ይኖራሉ። ለብዙ ሺህ የሚባላቸው ሚስጥር ብዙዎች መሆናቸውን ለመግለጽ ነው ለማለት ነው። እሺ ቁጥር 22 ላይ እንሂድና አሁን ቶሎ ቶሎ ብለን እንጨርሳለን፣ ሰዓት ቅድምም ስለሄደብን። እሺ ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም ይላል። ምክንያቱም እግዚአብሔር አሁን በደንብ ሁሉን የሚገዛ ማን ነው? ሁሉን የሚገዛ እግዚአብሔር አምላክ። ኦኬ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም ማለት ምን ማለት ነው? በቅዱሳኑ ላይ አድሮ የሚኖረው እግዚአብሔር ነው። ኦኬ በቅዱሳኑ ላይ አድሮ የሚኖረው ማን ነው? እግዚአብሔር ነው። ስለዚህ እርሱ ያድርባቸዋል፣ እግዚአብሔር ያድርባቸዋል። የቤተክርስቲያናችን አንድምታ ትርጓሜ በጉ ይላል። አንድምታውን እንየው፣ ደስ ይለኛል። ሁሉን ፈጥሮ የሚገዛ እግዚአብሔር አዳራሿ ነውና በጉም ነውና ውስተ ጽርሃ ይላል። አድሮባት ይኖራልና በጉም አድሮባት ይኖራልና ብለው ያስቀምጣሉ። እግዚአብሔር አምላክ አድሮባት ይኖራል። በጉ የተባለው ኢየሱስ ክርስቶስ አድሮባት ይኖራል። እርሱ በእነርሱ ላይ ያድራል። በእነርሱ ላይ ያድራል ስንል ሁሉ ነገራቸው እርሱ ነው። ሁሉ ነገራቸው እርሱ ነው። ኦኬ ስለዚህ እነርሱም ለዘላለም ቤተክርስቲያን አማናዊቷ ቤተክርስቲያን ከክርስቶስ ጋር ክርስቶስም ከአማናዊት ሚስቱ ጋር በጉም የተባለው ኢየሱስ ክርስቶስን ነው አድሮባት ይኖራል። ኦኬ ማደሪያዎች ይሆናሉ። እነርሱ እግዚአብሔር ያድርባቸዋል። ምን ማለት ነው? ምግባቸው እግዚአብሔር ይሆናል፣ ምስጋና ማለት ነው። የሚጠጡት ምግባቸው እግዚአብሔር ይሆናል፣ ምስጋና ማለት ነው። ኦኬ በቃ ይሄ እነሱ ከእግዚአብሔር ጋር እግዚአብሔር ከነርሱ ጋር አብረው እንደሚኖሩ ለመግለጽ የገባ ቃል ነው። ለዛ ነው ሁሉን ፈጥሮ የሚገዛ እግዚአብሔር አዳራሿ ነው በጉም ነውና ውስተ ጽርሃ ይላል። አድሮባት ይኖራልና በጉም አድሮባት ይኖራል። እግዚአብሔር በቅዱሳን ላይ አድሮ ለዘላለም ይኖራል። በእግዚአብሔር መንግስት ውስጥ እንዲህ ባለ ነው የሚኖሩት። ሁሉ ነገራቸው እግዚአብሔር አድሮባቸው ይኖራል ሲባል በጸጋ አድሮባቸው ይኖራል። ኦኬ ምን ማለት ነው? በቃ ሁሉ ነገራቸው ለእግዚአብሔር ነው። ኦኬ የሚሰጡት ምስጋና ነው ያለው በእግዚአብሔር መንግስት ውስጥ እግዚአብሔርን ማመስገን ምግብ አሁን በቅዱሳን መላእክት በነገደ መላእክት ምግብ አለ። ምግባቸው ምንድነው? እግዚአብሔርን ነው የሚያመሰግኑት። ክርስቲያኖች ነገ እኔና እናንተም በእግዚአብሔር መንግስት ምግባችን የሚሆነው ሁሉ ነገራችን የሚሆነው እግዚአብሔር ነው። ኦኬ ውበታችን እግዚአብሔር ነው የሚሆነው፣ ምግባችን እግዚአብሔር ነው የሚሆነው፣ መጠጣችን እግዚአብሔር ነው የሚሆነው። ህይወታችን ምስጋና ነው። እንደ ቅዱሳን መላእክት ቅዱስ 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 እያለን የምንኖርበት ህይወት ነው። ስለዚህ በጸጋ አድሮባቸው ይኖራል። እሺ ቁጥር 23 ላይ ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ይላል። አያስፈልጓትም ነበር ይላል። የእግዚአብሔር መንግስት ብርሃኗ ማን ነው? ኢየሱስ ክርስቶስ ነው ብርሃኗ። ፀሐይ እና ጨረቃ ሊገለጡ ሊፈራርቁበት አይገባም። ምክንያቱም ሌላ ብርሃን የላትም። ከፀሐይ ብርሃን የሚበልጠው ብርሃኗ ኢየሱስ ክርስቶስ ነው። ምን ማለት ነው? የቅዱሳን ብርሃናቸው ኢየሱስ ክርስቶስ ነው። ምድራዊ ብርሃን ሊያስፈልጋቸው አይገባም። አሁን ለምሳሌ በተዘጋ በር ውስጥ በጨለመ በር ውስጥ መብራት ታበራላችሁ አይደል? ይሄ የሆነ ነገር የጠፋ ነገር ለማየት ወይም ማድረግ የምትፈልጉት ነገር ሲኖር፣ በእግዚአብሔር መንግስት ግን ብርሃን ፀሐይ ጨረቃ አያስፈልግም። ምክንያቱም እራሱ እግዚአብሔር ብርሃኗ ነውና ውበቷ ነውና። ኦኬ የእግዚአብሔር መንግስት ውበቷ ነውና
ኢትዮጵያን መተርጉማን ሀገርነቷም ያበሩላት ዘንድ በመዓልት ፀሐይን በሌሊት ጨረቃን አትሻም፣ እግዚአብሔር ያበራላታልና አለ። ብርሃኗ እግዚአብሔር ነው፣ መብራቷ በጉ ነውና ብለው ያስቀምጣሉ። ስለዚህ ቅዱሳን ከተማ የተባለችው የእግዚአብሔር መንግስት ውጫዊ የሆነ ብርሃን አያስፈልጋትም። አማናዊው ብርሃን፣ እውነተኛው ብርሃን ማለት ነው ኢየሱስ ክርስቶስ፣ እሱ ብርሃኗ ነው ማለት ውበቷ ነው ማለት ነው። ውበቷ ነው ማለት ነው። ቁጥር 24 ላይ ስትመጡ አህዛብም በብርሃኗ ይመላለሳሉ፣ የምድር ነገስታትም ክብራቸውን ወደ እርሷ ያመጣሉ ይላል። አህዛብም በብርሃኗ ይመላለሳሉ፣ አህዛብም በብርሃኗ ይሄዳሉ አለ። ዜናዋን ሰምተው መንነው ይሄዳሉ። ጣዕመ መንግስተ ሰማያት መራራ ገሃነም እሳትን እየሰሙ ይሄደዋልና። አንድም ይላሉ ነገስታቱም ዘውዳቸውን እየሰበሩ ይመጸውታሉ ብለው ያስቀምጣሉ። ኦኬ ምን ማለት ነው? በሁለት እናየዋለን። አንደኛ ዝናዋን ሰምተው የእግዚአብሔር መንግስት ሰምተው አህዛብም በብርሃኗ ይመላለሳሉ፣ የምድርም ነገስታት ክብራቸውን ወደ እርሷ ያመጣሉ ይላል። አንደኛ የምድራዊ የሆኑ ነገስታት ለመንግስተ ሰማያት ክብራቸውን ይተዋሉ ብለው ይተረጉማሉ። አንድም ደግሞ ምድራዊ ነገስታት እጅ የጫኑባቸው እጅ የጫኑባቸው ቅዱሳን ምድራዊ ነገስታት በከበሩበት ክብር ሳይሆን ከዛ በበለጠ ክብር ይከብራሉ ብለው ይተረጉሙታልና በሁለቱንም እናየዋለን። አህዛብ በብርሃኗ ይሄዳሉ አለ። ዜናዋን ሰምተው መንነው ይሄዳሉ። አንድም ጣዕመ መንግስተ ሰማያት መራራ ገሃነመ እሳትን እየሰሙ ሂደዋልና ብለው ያስቀምጣሉ። ቁጥር 24 እና 25ን ማለት ነው። አንድ ሁለት መጽሐፍ ቅዱስ ክፍል ብናይ ደስ ይለኛል ይህንን ሐሳብ በደንብ ለመረዳት። እሺ ኤማሁሴ አለሽ አይደለ? አንደኛ ቆሮንቶስ ምዕራፍ 13ን ክፈችልኝ። አንዴ አሁን በዚያ ዘመን ንጉስ ሄሮድስ መከራ ያጸናባቸው ዘንድ ከቤተክርስቲያን በአንዳንዶች ላይ እጁን ጫነባቸው ይላል። ከዛ ማን ላይ ቤተክርስቲያን የሚለው ይሄ ቅዱሳን ላይ ነው። ክርስቲያኖች ላይ ነው። የዮሐንስንም ወንድም የያዕቆብን በሰይፍ ገደለው። ማንን? የዮሐንስን ወንድም ያዕቆብን በምን ገደለው? በሰይፍ ገደለው። አሁን ምድራዊ ክብር ያገኘው ሄሮድስ በቅዱሳን ላይ እጅ ሲጭን ትመለከታላችሁ። አሁን ወደ ራዕየ ዮሐንስ ስትመለሱ አንዴ ራዕየ ዮሐንስ ላይ ነው ይልኝ ምዕራፍ 21 ላይ እየጨረስን ነው። ምዕራፍ 21 ላይ ምዕራፍ 21 ያው ቁጥር 24 ላይ አንድም አህዛብ በብርሃኗ ይመላለሳሉ፣ የምድርንም ነገስታት ክብራቸውን ወደ እርሷ ያመጣሉ አለ። አንደኛ የምድር ነገስታት እጅ የጫኑባቸው ቅዱሳን እነሱ ክብራቸው ይወሰዳል፣ ይሻራል። ቅዱሳን ይከብራሉ። አባቶቻችንና ያዕቆብን ያነሳንበት ምክንያት ያ ነው። እነርሱ ይከብራሉ፣ በእነርሱ ላይ ግን እነ ሄሮድስ ይዋረዳሉ። አንድም ደግሞ ለመንግስተ ሰማያት ክብራቸውን፣ ስልጣናቸውን፣ መንግስታቸውን የተው ጣዕም ምድራዊ የሆነው ጣዕም ይቅርብን፣ ሰማያዊ የሆነው የእግዚአብሔር መንግስት ይሻለናል ብለው የሚተው ነገስታት፣ ባለስልጣኖች ያንን ለመጥቀስ ይጠቀማሉ ማለት ነው። አህዛብም በብርሃኗ ይመላለሳሉ ማለት የአህዛብ በብርሃኗ ይመላለሳሉ ማለት አንድም ዜናዋን ሰምተው የመንግስተ ሰማያትን ዜና ሰምተው፣ አንድም የእግዚአብሔርን ፍርድ የገሃነመ እሳትን ዜና ሰምተው አህዛብ በብርሃኗ ይሄዳሉ አለ። ዜናዋን ሰምተው መንነው ይሄዳሉ። ጣዕመ መንግስተ ሰማያት መራራ ገሃነመ እሳትን እየሰሙ ሄደዋልና። ሰዎች ስለ እግዚአብሔር መንግስት ክብር ይሰማሉ፣ አህዛብ ይሰማሉ። የእግዚአብሔር መንግስት ክብር ይሰማሉ። እግዚአብሔር ለቅዱሳኑ የተዘጋጀውን የእግዚአብሔር መንግስት ሰምተው ሄደዋልና ብለው ያስቀምጣሉ።
ቁጥር 25 ላይ በዚያም ሌሊት ለራቅሽ በጣም የማውሴ ጠጋ አድርጊው አንዴ እየጨረስን ነው። አንዴ በዚያም ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም። ሌሊት ቀን የምንለው ነገር ሁልጊዜ ብርሃን ነው። በእግዚአብሔር መንግስት ውስጥ ሁልጊዜ ምንድነው? ብርሃን ነው። በመዓልትም በሌሊትም በሮቿ አይዘጉም አለ። መንግስተ ሰማያት የሚገባ ከተገኘ አለመከልከሉን መናገር ነው ብለው ደግሞ ያስቀምጡታል። ጨለማም የለምና አለ፣ መከልከልም የለምና። ሁልጊዜ በጨለማ ጨለማ የለም ሲባል ኃጥአን አይገቡባትም፣ ኃጢአት አይገኝባትም። ኦኬ፣ ሁልጊዜ የእግዚአብሔር መንግስት ክፍት ናት። በዚያም ሌሊት ስለሌለ ሌሊት ጨለማ የሚለው ኃጥአንን ነው። ኦኬ፣ ክፋትን ነው፣ በደል ነው። በእግዚአብሔር መንግስት ውስጥ ኃጢአት፣ ክፋት፣ በደል፣ ጨለማ የተባለው ነገር ሁሉ የለባትም። ደጆቿ በቀን ከቶ አይዘጉም። ኦኬ፣ ደጆቿ በቀን ከቶ አይዘጉም። መንግስተ ሰማያትን መውረስ የሚፈልግ በመዓልት በሌሊትም በሮቿ አይዘጉም ማለት መንግስተ ሰማያት የሚገባ ከተገኘ አለመከልከሉን መናገር ነው ብሎ ያስቀምጣሉ። ኦኬ፣ የእግዚአብሔር መንግስት ለፈለጋት ሁልጊዜ ቅርብ ናት። ለፈለጋት በሮቿ ሁልጊዜ ክፍት ናቸው። የእግዚአብሔር መንግስት መውረስ የሚፈልግ ክርስቶስ ኢየሱስ አምኖ ይችን ለቅዱሳን የተዘጋጀችዋን ከተማ መውረስ ይችላል የሚለውን ቃል ለመግለጽ ነው። በዚያን ሌሊት ስለሌለ ደጆቿ በቀንም ከቶ አይዘጉም። መንግስተ ሰማያት መግባት የሚፈልግ በሩ ክፍት ነው። ኦኬ፣ የአሕዛብም ግርማና ክብር ወደ እርሷ ያመጣሉ። የአሕዛብንም ክብርና ግርማና ክብር ወደ እርሷ ያመጣሉ። ቁጥር 27ንም አንዴ ለበጉም በሆነው በሕይወት መጽሐፍ ከተጻፈ በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ይላል። አሕዛብ ዘውዳቸውን፣ ወርቃቸውን፣ ብራቸውን ይመጸውታሉ ብሎ ያስቀምጣሉ። ቅድም የዘረዘርናቸውን እነዚህን ዕንቁዎች የመንግስተ ሰማያትን ክብር የሚገልጽ ነው። አሕዛብ ግርማና ክብር ወደ እርሷ ያመጣሉ። ሁሉ ነገራቸውን ትተው ሀብታችንን ሳይሉ ክብራችንን ሳይሉ ያላቸውን ሀብት ይመጸውታሉ ብለው ያስቀምጣሉ። ከዛ በኋላ አንዴ ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትም ውሸትም የሚያደርግ ሁሉ ወደ እርሷ ከቶ አይገባም። አንዴ የማውስዬ ሁለት የመጽሐፍ ቅዱስ ክፍል አስቸግርሻለሁ። አንደኛው የእግዚአብሔርን መንግስት የሚወርሰው ማን ነው የሚለውን እንመልከት። እሺ፣ አንዴ ሁለት የመጽሐፍ አንደኛው የገላትያ መጽሐፍን ትከፍችልኛለሽ ምዕራፍ 5 እሺ፣ አንዴ እንመልከተው። ቁጥር 24 ላይ ነው። ቁጥር 24 ላይ ቁጥር 24 እሺ፣ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይለናል ቅዱስ ጳውሎስ። የእግዚአብሔር መንግስት የሚወርሱት ኦኬ፣ በጉ በእነርሱ ላይ የሚያድረው እነርሱም ከእርሱ ጋር የሚሆኑት ኃጢአትን ከክፉ መሻቱና ያነበባችሁት ኢየሱስ ክርስቶስ የሚሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ምን አሉ ይላል? ሰቀሉ ይላል። ኦኬ፣ የእግዚአብሔር መንግስት የሚወርሱ ቀደም የዘረዘረው ክፍል አለ፣ ውሸተኞች የሚለውን ክፍል ማለት ነው። ኃጢአት የሚያደርጉ የእግዚአብሔርን ክፋት የሚያደርጉ የእግዚአብሔርን መንግስት አይወርሱም። እቺ መንግስተ ሰማያት ላይ የአሕዛብ ክብራቸው የአሕዛብ ወርቅ፣ ሀብት፣ ገንዘብ ምናምን ያመጣል። እነዚህ ሁሉ የማይተካከሉ ከእግዚአብሔር መንግስት ጋር ኦኬ፣ አይተካከልም። ከዚህ ሁሉ ትበልጣለች የእግዚአብሔር መንግስት። የእግዚአብሔር መንግስትን ግን ማን ነው የሚወርሰው ብሎ ቁጥር 20 ፍጻሜው ላይ 26 ላይ ኃጢአት የሚያደርግ የሚዋሹ እርኩስ ነገር የሚያደርጉ ክፋት የሚያደርጉ ኦኬ አይወርሷትም
በቅድስና የሚመላለሱ ክርስቶስን መስለው የተመላለሱ እነርሱ የእግዚአብሔር መንግስት ምን ይላሉ ይወርሳሉ ያለ ክብሯን ሲገልጥልን እናያለን። የእግዚአብሔር መንግስት የተባለች መንግስተ ሰማያትን የቅዱሳን ሀገር የተባለችዋን ማለት ነው። ቁጥር 27 ለበጉም በሆነው በሕይወት መጽሐፍ ከጻፉት በቀር ጸያፍ ነገር ሁሉ እርኩሰትን ውሸትን የሚያደርግ ወደ እርሷ ከቶ አይገባም ይላል። ጸያፍ ነገር ብቻ ብሎ አይደለም የሆነው የተወው ጸያፍ ነገር ሁሉ ነው የሚለው። እግዚአብሔር የሚጸየፈውን ነገር ሁሉ የሚያደርግ የእግዚአብሔርን መንግስት ምን አይልም አይወርስም። ይሄንን ክብር የእግዚአብሔርን መንግስት ሊወርስ የሚችለው በቅድስና የሚመላለስ ሰው ነው። እቺ ግን የአሕዛብ ግርማና ክብር ወደ እርሷ ያመጣሉ አለ። የአሕዛብ ግርማ ክብራቸው ከመንግስተ ሰማያት ክብር የሚበልጥ አይደለም። ይበልጣል። ከምድራዊ ክብር ካላቸው ነገስታት በላይ ናት እቺ የእግዚአብሔር መንግስት። ክብሯ ከፍ ያለ ነው። ወደዚች ግን የሚገቡ እርኩስ ነገር የሚያደርጉ አይደሉም፣ በቅድስና የተመላለሱ። አንድም እርኩስ የተባለ ዲያብሎስ አይገባባትም ይላሉ። እሱ የእርኩሰት ምንጭ ነውና የክፋት ምንጭ ነውና የኃጢአት ምንጭ ነውና ዲያብሎስ ሰራዊቱ በዚች ከተማ ውስጥ አይገኙም። ኦኬ ከተማይቷን የሚወርሱ ቅዱሳን ናቸው። ስሟ ራሱ የቅዱሳን ከተማ ነው የምትባለውና ጽድቅን የሚያደርጉ መንፈሳዊ ፍሬን ያፈሩ የሚወርሷት እንደሆነ ለመግለጽ በዚህ አገላለጽ ተቀምጣለች። እቺ ቅድስቲቱ ከተማ አንዴ የመጨረሻ የመጽሐፍ ቅዱስ ክፍል የምትከፍችልኝ ኤማውስ አንዴ እዚሁ ምዕራፍ 21 ላይ ትሄጂና ቁጥር 2 ላይ ነው ይልኝ። ቁጥር 2 ላይና ሃይላይት አድርጊና እንጨርሳለን። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየር። ከተማይቱን ምን ብሎ ነው የሚጠራት? ቅድስት ናት ብሎ ነው የሚጠራት። ኃጢአት፣ ርኩሰት፣ በደል፣ ክፋት ከቶ አይገባባትም በእግዚአብሔር መንግስት። ስለዚህ በእግዚአብሔር መንግስት ውስጥ ሐዘን አለ ወይ? የለም። በእግዚአብሔር መንግስት ውስጥ ማልቀስ ማንባት አለ ወይ? የለም። በእግዚአብሔር መንግስት ውስጥ መታመም አለ ወይ? የለም። በእግዚአብሔር መንግስት ውስጥ ኃጢአት፣ በደል፣ ርኩሰት፣ ክፋትን እንሰማለን ወይ? አንሰማም። የእግዚአብሔር መንግስት ቅድስት ተብላ ተጠርታለች። የቅዱሳን ከተማ ናትና የቅዱሳን ከተማ ናትና የሚወርሷትም ደግሞ ቅዱሳን ናቸው። የሚወርሷትም የእግዚአብሔር መንግስት የሚወርሷት ቅዱሳን ናቸው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ማቴዎስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 25 በ25 ላይ ይችን መንግስት የሚወርሷትን ቅዱሳን ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ እያለ በሚያጽናና ቃል የሚናገራቸው ክብሯ ከፍ ያለ ነው የእግዚአብሔር መንግስት ክብርና እርሷንም የሚወርሱት በክርስቶስ ኢየሱስ የከበሩ እርሱን የሚያንጸባርቁ ቅዱሳን መሆናቸውን ለመግለጽ ነው በዚህ አይነት አገላለጽ ክብሯን የገለጠውና ከዚህች መንግስተ ሰማያት ሁላችንም ከእግዚአብሔር መንግስት ወራሽ በሆነው በልጁ በኢየሱስ ክርስቶስ ወራሾች እንድንሆን እግዚአብሔር አምላክ ይርዳን። መጽሐፍ እንደሚል ወራሽ በሆነው በልጁ በኢየሱስ ክርስቶስ ወራሾች ናችሁ ይላልና ክርስቶስን በእውነት አምነን በእርሱ መንገድ ተመላልሰን እርሱ ራሱ መንግስተ ሰማያት ነውና እርሱ እንዲያድርብን እንድንፈቅድ እግዚአብሔር አምላክ ልባችንን ይክፈትልን። የራዕየ ዮሐንስ ምዕራፍ 21 አይ ቲንክ በአራት ክፍል ባለሳሳት 3 ክፍል ውስጥ ቢፈጅብንም እግዚአብሔር አምላክ እየረዳን በተቻለ መጠን በቶሎ ለመጨረስ ሞክረናል። እግዚአብሔር ምርርቶናል። ምዕራፍ 21ን ጨርሰናል። የቀረን አንድ ምዕራፍ ብቻ ነው። የመጨረሻው ምዕራፍ 22ን ረቡዕን እንጀምራለን። እኔም ማስታወቂያ ሰራለሁ። የመጨረሻውን ክፍል ምዕራፍ 22ን ረቡዕ፣ ዓርብና ምናልባት እግዚአብሔር ከረዳን ረቡዕና ዓርብ እንጨርሳለን። ካልሆነ ሰኞ ተምረን ረቡዕ የራዕየ ዮሐንስ ተማሪዎች ይመረቃሉ ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። እግዚአብሔር አምላክ ይባርካችሁ። ራዕየ ዮሐንስ ምዕራፍ